እሱ ቆቤም ስለማይጽፍ ነው። ኦሮሚያ ደግሞ ቆቤ የማይጽፍ ፕሬዚደንት ብናደርገው ምናምን ተብሎ እሱ ወደ ላይ ይሄድ ወደ ፓርላማ ወንበር ስላለው ጠቅላይ ሚኒስትር ይሆን አስረክበው የተባለው አንደኛው እኮ ኦሮሚያም አይችልም ነው የተባለው። ኦሮሞ ሲሰሙ ምን እንደሚሉ አሁን ጠቅላይ ሚኒስትር ከሆነ በኋላ አፋን ኦሮሞ ተለማመደ። እኔ ይሄ የተነጋገረው ይሄ ነገረን ፕሮፌሰር እስቄ እዚህ ሚዲያ ላይ የተናገረ ኦሮሚያ አሁን እያሻሻለ ነው አለ። ገና ኢትዮጵያ ጠቅላይ ሚኒስትር ሲሆን ኦሮሚያ አሁን እየሻለ ነው አለ። አይጽፍም ጭራሽ። አሁን ደግሞ ኦሮሚያ አፋን ኦሮሞ አይጽፍም። ቆቤ እየተጫወተባችሁ ነው ሲባሉ እነዚህ ነው ትክክል ኦሮማራ እያለ ዘጭ እያለ ተው ሲባል አሁን ባጭር ጊዜ የነገ ሰው ይበለን የሚባል እኮ ለዚህ እኮ ተው። ዛሬም እኮ ተው እያልን እኮ አዋጣችሁም ተው። የትግራይ ህዝብን በድላችሁታል፣ ገላችሁታል፣ ደፍራችሁታል፣ ኤትኒክ ክሊንሲንግ ፈጽማችሁበታል። ግን አሁን ይብቃ። አሁንም ወልቃይት ምናምን እያለ እዛ ለድራማ የሚሰራባችሁ ተው። ዛሬም ንቁ። እነዚህ ሰዎች የኦሮሞ ከፍተኛ ባለስልጣናት የነበሩ ሰዎች ሚዲያ ላይ መጥተው እየተናገሯቸው ሁሉም እገሌ ማለት ገዱ አንዳርጋቸው ራሱ ተናግሮ እንደ ካርታ ነው እሱ ነው የቀረችው። ካርታ ወልቃይት ነች። ስም መጥቀስ ስለማያስፈልገኝ ነው። የዛሬ 8 ወር 9 ወር ለትግራይ ባለስልጣናት የነገሯቸው የኦህዴድ ሰዎች ምን እናድርግ፣ ምዕራብ ትግራይ እኮ ትግራይ መሆኑን እናውቀዋለን፣ ግን ከከፈት ነው ብልጽግና ይፈርስብናል። ብልጽግና በአማራና በኦሮሞ ነው እዛ ላይ ያለው። ስለዚህ ብልጽግና ከሚፈርስብን ትግራይ ደግሞ መከላከያ ላይ የለችም፣ ጀነራሎችም ይፈርሱብናል። ይሄ ከለቀቅንላችሁ መንግስትም ይፈርስብናል፣ መዋቅሩ ይፈርሳል። ስለዚህ ይሄን አንቆ መያዝ ነው የሚቀለን ነው ያሉት። እንደዛ ነው ያሉት። ለዚህ ነው ትግላችን ትንሽ ጠንከር የሚያደርገው ለስልጣን ስትል 7 ሚሊዮን 8 ሚሊዮን ትግራይ ህዝብ አንቀ መያዝ አትችልም ነው፣ እንታገላለን ነው። ለአብይ አህመድ ንግስና ስንል ህዝባችን አደጋ ውስጥ አንከትም ነው። ኦህዴድ እንዲነግስ ወይም ኦህዴድ የወከለው ሰውዬ 4 ኪሎ እንዲቀመጥ የትግራይ ህዝብ ሞት እና ህልውና አደጋ ውስጥ አናስገባም ነው። ይበቃናል ነው፣ እንታገላለን ነው። እና አሁንም ያልነቃ ትውልድ አለ እዛ ውስጥ ያለ ብልጽግና ገባው እያለ ምዕራብ ትግራይ ህዝብ ጨፍጭፎ ንግድ ላይ ተሰማርቶ በወርቅ በተለይ ወልቃይት አካባቢ ይሄ ስኳር ፋብሪካ አካባቢ የነበረው የዝሆን ጥርስ እየሸጠ ወርቅ ንግድ ላይ ወርቅ እየቆፈረ የራሱ እንትን የፈጠረ እና በሰሊጥ ንግድ እዛው እና አዳነች አበቤ ጭምር ነው እዛ የተሳተፈው። አዳነች አበቤ እርሻ አላት። በዚህ አጋጣሚ በቃ አምናን የሰማሁት አላቅም ነበር። አዳነች አበቤ እርሻ አላት እዛ ሰፊ። ሁሉም ተከፋፍሎ ሁሉም የራሱ ሼር እየወሰደ ነው እዛ ላይ። አሁን ከነዚህ አሁን እብድ ናቸው። አሁንም ድረስ ከነዚህ ትላልቅ ሰዎች ከአሳምነው ያልተማረ፣ ከነ አምባቸው ያልተማረ፣ ከነ ገዱ ያልተማረ፣ ከነ ዮሐንስ ባያሉ ያልተማረ፣ ከነ ማንላቀው የሚባል እዚህ የነበረው አሁን ያሳየኋቸው ከነዚህ ውስጥ በሙሉ የማይማር ኤሊት ማንኝ ነው። ተረኞች ግን አሁንም ያልተማሩ አሉ። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል። ይሄ በውል ማየት ያስፈልገናል። ቢወያይ አማራ ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን። ይሄ መደምደም አለብን። አሁን ይሄ ሰውዬ ብልጽግና ገብቷል። የብልጽግና እንትን ነው አጠገቡ እዛ ቁጭ ብሎ የሚያወራው ወያኔነቱን ትቶ ወደ ስምረት የገባው ጌታቸውን ነው። ወያኔ አይደለም ተብሎ ነው። ወያኔ ጋር መውራት አንፈልግም። ይሄ ትግራይ ምድር ላይ ተቀምጦ ወንጀል ፈጽሞ አይዞ ችግር የለውም እኔ ነፃ አረጋለሁ ብሎ በእነ አብይ አህመድ ትዕዛዝ ቁጭ ብሎ አሁንም ያው የፖለቲካ ማማገጥ እየሰራ ያለ ነው። ፖለቲካ ፕሮስቲቱሽን ይሄ ተራ ነው። አሁንም ከትላንት መማር ያልቻላችሁ የምንላቸው እነዚህ ሰዎች ነው። አሁን ዳንኤል ክብረትና ኦፒዲዮ መቼም ቀንጨብ እያደረግን በጣም 3 ሰዓት 2 ሰዓት ፕሮግራም ከምትከታተሉ ዋናዎቹን መርጠን ነው የምናቀርብላችሁ። ጊዜ ካላችሁ ጊዜ ማለት ነው። ከተለያየ ነገር ማለት ነው። ትላንት መሰለኝ ከኢታናና ሚልኬሳ ሲያወሩ ሆን ኮንቨርሴሽን ደግሞ ሪማይንደር ነው። ሄዳችሁ ሳብስክራይብ አድርጓቸው። ብዙ ነገር ይዞ የሚመጣሉ። በቅርብ ደግሞ ትልልቅ ጉዳዮች ይዞ ይመጣሉ። ከ55 ለምንድን ነው ዳንኤል ክብረት አንድ ዲያቆን ጠቅላይ ሚኒስትር ጽሕፈት ቤት የገባው ብሎ ኦህዴድ ጠየቀ።
ጠቅላይ ሚኒስትሩን ጠየቅ። ይሄ ምን ማዕረግ አለው? ምን ትምህርት አለው? በዚህ አጋጣሚ ብዙ ጊዜ የምንናገረው ብቸኛ ዲግሪ ይዞ ያልገባ ጠቅላይ ሚኒስትር ጽህፈት ቤት የገባው ዲግሪ ሳይዝ የመጀመሪያ ዲግሪ ሳይዝ የገባው እሱ ብቻ ነው። ዘሪሁን ረዳት ፕሮፌሰር ዘሪሁን ማን የሚባለው አዲስ አበባ ዩኒቨርሲቲ ሊትሬቸር ፎክሎር አስተማሪ አድቫይዘር ብዙ ጊዜ የተነገረ ማንም የሚያውቀው ስለሆነ የፎክሎር የትውፊት አስተማሪ ፎክሎር የሚባለው ኮርስ እና ሀያሲም ነው። ረዳት ፕሮፌሰር ዘሪሁን ማን የሚባለው እሱ ነው። በዚህ መመረቅ ፔፐር መስራት አቅቶት በዛው የቀረ ኮርስ ጨርሶ ፔፐር ሳይሰራ ነው የወጣው ከአይኤልኤስ 6 ኪሎ እና አቋርጦ በዚህ በኩል አስገባው። ድቁና እንትኑ እንኳ በአግባቡ ሳይማር ቤተ ክህነት እየሰጡ ቤተ ክህነት ማዕረግ ስጠው ይሰብክ የለ እንዴ? ባይቀድስም ማዕረግ ስጡ ተብሎ የሆነ ማዕረግ ደርቦ አሁንም የሆነ ነገር ጨምሯል። ሊቀ ምንድነው የሆነ አለ ጨምሯል። ብቻ ከዲያቆን በፊት የሆነ ስም አለ። በየሄደበት ነው ማንም ጋር ሄዶ በኔትወርክ ማለት ነው። ቤተክርስቲያንም እንደዚህ አይነት የክብር ማዕረግ ኦፒዲዮ ሲጠይቀው ምን አለው? አብይ አህመድ ንቀቱን ለአማራ ህዝብ ነው። መልእክቱ ለአማራ ህዝብ ነው። ምን አለው? እናንተ ኦፒዲዮ 55 አይደለም ማዕከላዊ ኮሚቴ ህወሓት 55 ነው። ሁሉም 55 ነበር። 10 ሪዘርቭ ነው። 45 ተሳታፊ ኢህአዴግ ጽህፈት ቤት ይገቡ ነበር። ኢህአዴግ ስብሰባ ላይ ከእናንተ 55 ከኦፒዲዮ 55 አንድ ዳንኤል ክብረት ይሻለኛል አለን ነው የሚለው ስብሰባ ላይ። ለምን ዳንኤል ክብረትን ይዤ እኮ ነው አማራን እየገዛሁት ያለው እና ከወያኔ ጋር ምናምን እነዚህ ሰዎች ሌሎች ናቸው። ማስማት አለባቸው። ዲፕ ነው። አንድ ጊዜ ዳንኤል ክብረት ምንድነው የሚሰራ ቤተመንግስት ተብሎ አንዱ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ ዳንኤል ክብረት ዲያቆን ነው፣ ምንድነው የሚሰራ ቤተመንግስት? በየዞኖቹ ስብሰባ ስናካሄድ የህዝብ ጥያቄ ዳንኤል ክብረት የሚባል ዲያቆን ምን ይሰራል ይባላል። ምንድነው መልስን ስጠን አብይ ምን እንበል ብሎ አንድ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ አብይ ምን ብሎ ይመልሳል? የሰውየውን ስም አላነሳም። ይኸውልህ እከለ ያለ ዳንኤል ክብረት እየሰራልኝ ያለ የኔ የምስጥር ጓደኛዬ ነው። እኔ ከዳንኤል ክብረትና ከ55ቱ የኦዲፒ ማዕከላዊ ኮሚቴ አንዱ ምረጥ ከተባልኩኝ ዳንኤልን ነው የምመርጠው አለ። 55ታችን አንድ ላይ ተጨፍልቀን የዳንኤል ክብረት እንኳን ያክል አንሆንም። እዛው ተነገረን። ምንድነው ምክንያቱ? በሱን ተጠቅሜ ነው አማራን እየገዛው ያለሁት። እሱ ባይኖረኝ አማራን አላቅም እኔ አለ። አሁን እሱም ቢሰጠኝ እሱም ምረዳኝ ያክል ማንም ሰው 55ታችሁ ዋጋ የላችሁ ማለት። አሁን ይሄ ፕሮፓጋንዳ ነው እኮ። አማራ ህዝብ እኮ ከአብቹ ጋር ለማጣላት ፈልጎ እኮ ነው ይሄ ኦሮሞ ባለስልጣን የነበረው ሚልኬሳ እየነገረን ያለው የሚል ፋርሲ ቡላ እንደሚኖር አልጠራጠርም። ይሄ የጻፉ እኮ ነው። የገዱን ፎቶ፣ የታየን ፎቶ፣ የሚልኬሳን ፎቶ ምናምን ተናርገው አሁን መተው ተመሳሳይ ቋንቋ እየሰሩ ያሉት እኮ ፕሮፓጋንዳ ማሽኖች። ይሄ እነዚህ እኮ ማሽኖች ናቸው። ከኋላ እኮ እየነዳቸው ያለ ሻዕቢያ ነው። እነዚህ እኮ የሻዕቢያ አፈቀላጤዎች ናቸው። ይሄ እኮ ወያኔ እየነዳቸው ያለው እኮ ነው። ተካፍሏቸው እኮ ነው። ሚልኬሳ እንዲህ በመናገሩ ተካፍሎት ነው የሚል ትውልድም አሁን ማህበራዊ ሚዲያ ላይ አለ። ማህበራዊ ሚዲያ በእነዚህ አይነት ማህበራዊ ሚዲያዎች የሚድን ብልጽግና ካለ የነገ ሰው ይበለን ነው የምንለው። አሁንም ከዚህ መንቃት የማይችል የወልቃይት ካርታ መጫወቻ አድርጎ እና በጥላቻ የታወረ ዲፕ ነው ያለው። በነገራችን ላይ ቆርጬው ነው፣ ዲፕ ነው። ለአማራ ህዝብ ያለው ጥላቻ ነው የሚለው ዲፕ ነው። እንደዛ ነው የሚለው። ቆርጬው ነው፣ ዲፕ ነው። አንድ ጊዜ ዳንኤል ዲፕ ነው። በቃ ይሄ ቆርጬው ነው። በጣም የሆነ በጣም ከባድ ስለሆነ እና ዲፕ ነው ብሎ በቃ እሷን ቆረጥኩ። ከዛ ውጭ ያለው ቆረጥኩት። አብይ አሁን አማራ ህዝብ እኮ ይወዳል። ጎንደር እኮ እየለማች ነው። ጎንደር እኮ ፏለች እኮ ጎንደር እኮ ምናምን እያለ ጎንደር ልማት ተደረገ፣ ጎራ ልማት ለማ ብሎ እያኮረፈ ያለው እኮ ኦሮሞ አይደለም።
በዚህ ከጅቡቲ የሚመጡ እቃዎችን ወደ ጎርጎራ ሊያሳልፈን ያልቻለው እኮ ጎጃም ያለው እኮ ነው። ጎጃም እኮ በጎርጎራ ልማት የቀናው። እኔ እኮ አይደለም ያልኩት፣ ጠቅላያችሁ እኮ የኢትዮጵያ ጠቅላይ ሚኒስትር እኮ ነው እንደዛ ያለው። ይሄ መንገድ ላይ ያለው መከላከያ ያው ለእናንተ ለጎርጎራ ብቻ ሊያሳልፈኝ አልቻለም። እኔ በዚህ አጋጣሚ ደግሞ ይሄ ሁላ ታንኩም ምናምን ያንጋጋል ያልፍ ማለት ነው። ደብረ ማርቆስ መንገድ የዘጋብኝ ፋኖ ጎጃም ነው። ጎጃም ጎንደርን ጎዳው እያለ ነው። ጎጃም ቅናት ይዞት ጎንደር ሲለማ ጎጃም ቀና ነው እና አይነቃም። አሁንም ዛሬ ስለምን ይላል? ወልቃይት ይላል። ወልቃይት ይላል። እኔ የማይነቃ ትውልድ ምን አይነት ትውልድ ነው? ምን አይነት መርፌ ነው የወጋቸው አብይ አህመድ ነው። ይሄ እንደማይሆን እየታወቀ አት ኤኒ ኮስት በማንኛውም አይነት መስዋዕትነት የትግራይ ሉዓላዊነት እንደሚከበር እኔ አይደለም ሚዲያ ላይ የምፎክረው። የትግራይ ህዝብ ቲዲኤፍ፣ ህወሓትም ሌላ ፖለቲካ ፓርቲ ጠቅላላ በሙሉ ሙሉ እምነት አለው። 99.9% አይደለም 100%። እኔ 1 ሚሊዮን % አይደለም 100% ነው የሚባለው። 100% ምንም ጥርጥር 99.9 ምናምን አይደለም። ፕሮባቢሊቲ አይደለም 100% ነው። ይሄን ጥላቻ ግን አሁንም በጥላቻ የታወረ ትውልድ አለ። ሰሜን ዕዝ ተነካ ብሎ በጣም እኔ አሁን አንድ ቪዲዮ ባጫን ላምጣላችሁ። ከ55 ጀነራል ከ55 ማዕከላዊ ኮሚቴ ዳንኤል ክብረት ይሻለኛል። ዳንኤል ክብረት የኔ አማካሪ ነው፣ የኔ ሚስጥረኛ ነው። ዳንኤል ክብረትን ስለያዝኩ ነው አማራን እየገዛሁት ያለሁት ብሎናል ብሏል። ባጫ ደበሌም ተመሳሳይ ነው። ከ55 የአማራ ጀነራል ባጫ ይበቀዋል። ባጫ ችግር የለበትን ለመናገር አንደኛ ጽያፍ አያውቅም። በነገራችን ባጫ ባህሪውም እንደዛ ነው። አሪፍ እኮ ነው። በጣም የገባው ነው። በአንድ በኩል እኮ መዝናናት ይወዳል። መዝናናት በጣም አጣብቅኝ ውስጥ ሆኖ ደሴ በምትያዝበት ጊዜ ደሴ ቲዲኤፍ በሚገባበት ጊዜ እኮ ከሁለት ቀን በፊት ምን ሆቴል የሚባለው የልዑል ማን የሚባለው ሆቴል ያለው ትልቁ ቪአይፒ ሆቴል አብረው ነበር ከእንትና ጋር ሲዝናኑ ያመሹት እኮ የአማራ ክልል አፈ ጉባኤው። እሷም ለመቀስቀስ ብላ ወጣት ለመቀስቀስ ወደ ጦርነትም ሄዱ፣ ወደ ጦር ግንባር ምናምን ሄዱ። ራሳቸው የሚያውቁት ነው። በዚህ ምንም አዲስ ነገር አይደለም ወይ እኔ አላውቅም። አዲስ ነገር አይደለም ግን አውርተነው ነበር በዛ በማስረጃ ጭምር። በማስረጃ ከባድ ውጊያ ላይ በርካቶች በሚሞቱበት በሚሰውበት ጊዜ እሱ ሌላ ህይወት ውስጥ ነበር እና ለመናገርም ችግር የለበትም፣ ለተግባርም ችግር የለበትም። ኢቲቪ ስቱዲዮ ገብቶ ዳጉ ነው ቀይ መስመር ምናምን የሚባል የሆነ ገብቶ የአማራ ህዝብ ሆይ ትግራይን ማትበቀል ከሆነ ይሄን ጁንታን ማትበቀል ከሆነ ሽንት ሆነ ብትቀር ይሻልሃል ብሎ የተናገረው እሱ ነው። ይሄ ጽያፍ ነው። አንድ ጀነራል ነኝ የሚል 130 ሚሊዮን 120 ሚሊዮን የሚከታተለው በቀጥታ ስርጭት የሚከታተለው ቴሌቪዥን እንዲህ ብሎ ነው የነገራቸው። አለ ቪዲዮ አላጠፉትም። አሁንም አለ ኢቲቪ እኔ አውርጄዋለሁ፣ ግን እነሱማ አለ ቪዲዮ አይቼዋለሁ ባለፈው። እና ድፍረት ደፋር ነው። ከ55 ጀነራል እሱ ይሻለዋል ነው ብቸኛ። እናስታውሳቸው ወደኋላ ሄደ ሰሜን ዕዝ ተነካ፣ ጡት ተቆረጠ ምናምን መኪና ነዳቸው ምናምን ድራማዎች። ብዙ ሰው ምን አይነት ህዝብ ነው? ምን አይነት ጁንታ ነው? ምን አይነት እነዚህ ሰዎች ናቸው ወይ 27 ዓመት ሲያስተዳድሩ የነበረው በሚባልበት ዘመን ነው። ኧረ ተው ብንላቸው እምቢ አሉ። ኧረ ተው ቢባሉ እምቢ አሉ። እናስታውሳቸዋል። በረጋሽ ሸራሮ አካባቢ ጡት ቆርጧል፣ ጁንታው ጡት ቆርጧል፣ ወታደር ጡት ቆርጧል ብሎ ትዊት አድርጎ ነበር። እኔ ይለኛል አብይ አህመድ ትዊት ያደረገው በዛ ሰዓት ወታደሩ እንዲጨክን በትግራይ ላይ በጭካኔ መንፈስ ትግራይ ላይ እንዲዘምት ነው ያደረገው። እሱ እናስታውሳችሁ ያኔ የነበረው የሚዲያ ጋጋታዎች። ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። ቁማችንን ብቻ አይደለም ሬሳችንንም ነው ጅብ ያስበሉት። ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። እናም ረዳት ኮሚሽነር ቢሰጥ ይባላል የልዩ ኃይል አዛዥ ነው። ደወለልኝ። አቤ ነው የሚለኝ። አቤ አለኝ። እኔ ደግሞ ብዙን ጊዜ አንበሳዬ ነው የምለው። ወታደሮች ወይም መሪዎችን ብዙ ጊዜ አንበሳዬ እያልኩ ነው ማዛቸውና አንበሳዬ ስለው ጦርነቱ ተጀምሯል አለኝ። እናማ ገጥመናል አለኝ። የተነጋገርናቸው ብዙ ወታደራዊ ቋንቋዎች ስለነበሩ በተነጋገርነው መሰረት ቀጥል አልኩት። እሺ አለ።
እኔም ወዲያው ለፕሬዝዳንታችን ደወልኩ። በቃ እንግዲህ መቅጠም ነው ያለኝ አቶ ተመስገን። እነዚህ ሰዎች ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል። እንግዲህ ከመሃላቸው ነው 200 ምናምን ሰው ይዤኔ ኤርትራ የገባሁት ኤርትራ ጠረፍ ላይ የገባሁት አፈግፍጌ የገባሁት ከዋናው ኃይል የገባው ከመመራቸው ሻለቆች የገባው እውነት ለመናገር ይኸው አሉ እዚህ። እነዚህ ሰዎች ያው ያምን ነበር ለነዚህን ልንታገሳቸው ልንጨርሳቸው ይገባል። ሰው አይደሉም እነዚህ እና ቆርጧል፣ ጡት ቆርጧል። በነገራችን ላይ ጡት ቆርጧል ብሏል ሸራሮ። እኔ ፌስቡክ ትዊተር ላይ ነው ያየሁት። ትዊተሩ አጥፍቶት ይሆን አላቅም። አብይ አህመድ እነዚህ ያሉ ጁንታው ጡት ቆርጧል፣ ሸራሮ አካባቢ ላይ የወታደር ጡት ቆርጧል ነው ያለው። ምን አይነት ሶሻል ሚዲያው ራሱ እንዴት ታገሰው ነው እንደዚህ አይነት ነገር። እኛ የሆነ ነገር ስንጽፍ ወዲያው ነበር 28 ቀን 30 ቀን ሳንክሽን የሚያደርጉን እንትን ሲያወርዱት ነበር። ስንጽፍ የሆነ ነገር ሁሉም የኔ ፌስቡክ ስንት ጊዜ ስትጠቃ እንደነበር እኔ አስታውሰዋለሁ። እነሱ ግን ችግር አልነበረባቸው ጡት ቆርጧል እያሉ እና ሰሜን እስተነካ ብሎ እነዚህ ሰዎች ነበር። ከ55 ጀነራል ባጫ ይሻለዋል አብይ እና መዋዘ ጥበባትም ይሻለዋል ከ55 ጠቅላላ ሁልሽን ተጨፍልቀሽ ዳንኤል ክብረትና ታከም ነው ያላቸው። እንደዚህ ተቀላላል። አሁን ባጫ ምን ይላል? ባጫ በዚህ ጊዜ ምን ይላቸው? ተጋሩ ሲያገኝ እኔ እኮ የለውበትም፣ እኔ እኮ ትግራይ ላይ ወንጀል እኮ የለብኝም፣ እኔ ግባ ተባልኩኝ ዘመትኩኝ፣ ትግራይ ላይ ምንም ወንጀል አልፈጸምም፣ ወንጀል የፈጸመው አበባው ነው ይላቸዋል። አበባው ባንዳ ነው፣ አበባው እኮ የሻዕቢያ ሰላይ ነው፣ እንደዛ ነው የሚላቸው ባጫ። ባለፈው አንስቼዋለሁ የሆነ ትንሽ እንደ ሂንት። ባጫ እኔ የለውበትም እኮ ምን ሆናችሁ ነው እናንተ? ሰላም ብናደርግ እኮ ጥሩ ነበር እኮ። እሱ ደግሞ አማራን ከመሃል ውስጥ አድርጎ አማራ እናንተ እኮ ጉርብትና ከኦሮሞ ጋር ጉርብትና ያላችሁ በመሬት አትገናኙ፣ በምናምን አትገናኙ። ኦሮሞና ትግራይ እኮ ስትራቴጂክ ፓርትነርሺፕ እኮ መፍጠር እንችላለን እኮ። እሱ እንደ ኦሮሞ አክት ያደርጋል ባጫ። በእንደዚህ አይነት ወንጀል ተዘፍቆ እኛ እኮ ከአማራ ጋር ነው ስትራቴጂክ ግንኙነት መፍጠር ማንችለው እንጂ ከትግራይ ጋር እኮ በጣም ስትራቴጂክ ግንኙነት መፍጠር እንችላለን እኮ። ትግራይ አማራ መሃል ነው ያለው። እናንተንም ስትራቴጂክ አጋር ሊሆናችሁ ባይችልም ለኛም ስትራቴጂክ አጋር ሊሆን አይችልም። ቃል በቃል እንደዛ ነው የሚላቸው። የቅርብ ጊዜ ታሪክ አሁን የሰማሁት እንደዛ ነው የሚላቸው። አዲስ አበባ መጥቶ እንደዛ አላቸው እና ፕሮፓጋንዳ ምልኬሳ እንዳለው የትግራይ ሰራዊት ቲዲኤፍ ደሴ ካለፈ በኋላ ስልክ እየደወሉ መልኬ ከሰዎቹ ጋር እየተገናኘ ነው። ምልኬሳ ነው ባለስልጣናቱ አዲስ አበባ ተቀምጠው አረ ሰዎቹ ጋር ኮንታክት አርጋችሁ ነገሩ አልቋል ያለቀ ጉዳይ ይመስላል እና እዚሁ ካሁኑ ስታብሊሽ አድርገን እንጠብቅ፣ ተላላኪ ለመሆን ማለት ነው። ተላላኪ ነበርን ብሏል። ከአብይ በኋላ ደግሞ ሌላ ስልጣን ፍለጋ እዛው ለመቆየት እና በይቅርታ በምናምን ተደርጎ ወደ ስልጣን እንዲቆዩ አረ እየተገናኛችሁ ነው፣ አረ ኮኔክት አድርጉ ነገሩ እያለቀ ነው ይሉን ነበር። ዛሬ ነው ሚልኬሳ ዛሬ እዚህ ፕሮግራም ላይ ዛሬ ኢንተርቪው ያደረኩት አለ ሚልኬሳ። ማአት ጉድ አውጥቷል። ሌላ ተመልካቾች አሁን ሰምታችሁት ማታውቁ ከአንደበቱ ማን ያውራ የነበረ ነውና ለማ ከሁለት ግድያዎች አምልጧል። ከሙሉ ቃል መጠየቁ ሰምታላችሁ። ግን የዚህ ሰውዬ ነውረኛ የሆነ እኔ ለማ የቁርጥ ጊዜ ጓደኛዬ፣ ወንድሜ፣ የእናቴ ልጅ ምናምን እያለ ሲያሞካሽ ነው የሚታዩት ሚዲያ ላይ። ግን አጋጣሚ ሆኖ ሁለት ጊዜ የግድያ ሙከራ ተደርጎበት አንደኛው ነጀራ ሰዓረ ሲገደሉ እሱም እዛው ተካቶ ነበር። ከዛ እሱ ሰው ስለነበረው ከኦሮሚያ ሚስጥሩ የሚያውቁ ሰዎች ጥፋና የሆነ ሆቴል ተደበቅ ብሎ ትንሽ ቆሽቋሻ ሆቴል ውስጥ ደበቁት 5 ቀን። ሁለተኛ ቦሌ ሚኒስትር ሆኖ መከላከያ ሚኒስትር ሆኖ በቪአይፒ አታልፍም ብሎ በተራ ህዝብ ጋር ውጣ ተባለ። ወደ አሜሪካ እየሄደ ኦፊሻል ቪዚት ወደ አሜሪካ እየሄደ ጀነራሎቹ ይዞ እየሄደ የኢትዮጵያ ጀነራሎች በቪአይፒ ለፉ፣ አንተ ግን በዚህ አታልፍም ብሎ ከዛ በመሃል ላይ በግርግር ድራማ የሆነ የተጣደውን እንትን ከሸፈ። ከኦሮሚያ የመጣ ኃይል መጥቶ ከሸፈበት። በጽሞና መከታተል ያለባችሁ ጉዳይ ነው። ወደ አብይ ጉደኛ አብይ ከመሄዳችን በፊት ይሄን አብረን እንከታተለው። ከዛ በኋላም ለማ መገርሳ ሁለት ግድያ ሙከራ ተካሂዶበታል። አንደኛው ልክ እነ ሰዓሬ በተገደሉበት ጊዜ
ለማ መገርሳ ለ5 ቀን ተደብቆ ሆቴል ነው የኖረ። በዛች ጊዜ እና ዳነቻ ቤቤ እና አባዱላ ፕሮቴክሽን ሲሰጣቸው በድርጅት ጽፈት ቤት ግቡ ተብሎ በመትረየስና በእንትን በዛን ጊዜ የተጠበቁበት ጊዜ ለማ መገርሳ ማንም ጥበቃ አላደረገለትም። ግን ኢንፎርሜሽን ስለነበረው ከሪፐብሊካን ጋርድ ልጆች አሉ ቡለማ ፕሊዝ የሆነ ቦታ እንትን በሉና ቺን ቤት ልቀቁ እና እንትን በሉ ተባለ። የሆነች ደሳሳ የሆነች ሆቴል ውስጥ ለ5 ቀን እንትኑ እስከሚሆን ድረስ የታሰበው በአንድ ቀን ነበር ይሄን ሁላ ኦፕሬሽን ማለት ነው። ማአት ኦፕሬሽኖች ነበሩ እና ከዛ በኋላ ነው እንግዲህ እንትኑ ማታ ማታ እሱ ሆቴል ተደብቆ ነው የሚያድረው። አንዱ እሱ ነው። ሁለተኛ ደግሞ በግልጽ ለመግደል እሱ የሁሉ የትግራይ ጦርነት ዝግጅት አካል ነው። የትግራይ ጦርነትን የሚቃወሙ አመራሮች ሊጠፉ ነው እና ለማ ከኦሮሚያም ጉዳይ ስላለው ለማ እንዲጠፋ እናም የትግራይ ጦርነትም ዝግጅት አካል ሆኖ የኦሮሚያም ዝግጅት አካል ሆኖ ነው ለማን የሚታጠፈው እና ለማ ሁለተኛው በግልጽ ይቃወም ነበር። ለማ በግልጽ ይቃወም ነበር ትግራይ ጦርነት። ታዲያስ ይኮ የታወቀ ነው። ጀነራል ፍስሐ ያውቃል አሁን የትግራይ ጸጥታ የሚታወቅ ነገር ነው። እነሱ ይተዋወቃሉ ሰዎቹ እና ጀነራል ፍስሐ ራሱ ብዙ በዛን ጊዜ ምስጢሮች የሚያውቁ ይመስለኛል። ስለለማም ስለገዱም የሚያውቁት ነገር ይኖራል። ብዙ ነገር ሁለቱም ላይ የታሰበው ነገር እና አብይ ለማን የመጨረሻ ዙር ለማጥፋት የሞከረው ለማ የመከላከያ ሚኒስቴር ሆኖ ወደ አሜሪካ የሄደበት ጊዜ ታስታውሳለህ? በጣም እንዳውም አቀባበል ጥሩ አቀባበል ተደርጎለት እዚህ አሜሪካ በዲፌንስ ዲፓርትመንት አቀባበል ተደርጎለት የነበረበት ጊዜ እና በዛን ጊዜ ኦሬዲ እንግዲህ ኦሬዲ ሳሬ ኦሬዲ ሞቷል። አሁን የሚቀረው ለማና ሌሎቹ ናቸው። ጀነራል አደም ነበር አይ ቲንክ ግን በዛን ጊዜ ኤግዛክትሊ ትንሽ አይ ቲንክ ጀነራል አደም ነበር ወደ አሜሪካ እየሄዱ ነው። ብዙ ጀነራሎቹን ይዞ ወደ አሜሪካ እየሄደ ነበር ለማ ማስታወሰው ኤርፖርት ቦሌ ኤርፖርት ላይ እነ ደንበላሽ ገብረ ሚካኤል የደህንነት ኃላፊ በነበሩበት ጊዜ የኤርፖርት ደህንነት ሰዎች ግርግር እንዲፈጥሩና በግርግሩ ጊዜ ለማ ሹት እንዲደረግ ታስበው ኤርፖርት ውስጥ ግብግብ ተፈጠረ እና ጀነራሎቹ በቪአይፒ ገቡ። ለማም ያው እንግዲህ ሚኒስቴር ነው ሊገባ ስል ማናንተ ተባለ። ለማ ነኝ ሚኒስቴር ነኝ አለ። ሂድ ከዚህ በእንትኑ ጋር ሂድ ተባለ። በተራ እንትኑ
አይ ሚኒስቴር ነኝ ቪአይፒ እኔ ያስኳቸው ጀነራሎች አሉ አለ። ሂድ ያልኩ እኮ ነው በዛ በኩል ሂድ ብለው እንትን ስል ከሱ ጋር የነበሩ ልጆች ደግሞ ቀድሞ ሰምተዋል ዝግጅቶች እንዳሉ የሱ ጥበቃዎች ሰምቶ የኦሮሚያ ፖሊስ ስናይፐር እና ብሬን ሁሉ ይዞ ወደ ኤርፖርት ተጠግተዋል። በዛ ጊዜ ኦሬዲ ዝግጅት እንዳለ ለማን ሹት ለማድረግ አብይ ነገሮቹን እንዳመቻቸ ኦሬዲ ቀድሞ ሹተሮቹ ናቸው። ግብ ከተፈጠረ እንደዚህ ስለሚሆን አይታወቅም። ለማ የተባለውን በዚህ አትሄድም ከተባለ በተባለው ቢሄድ ይሻለዋል የሚል መረጃ ቀድሞ ነው የሰጡት። ታስባለህ? ለማ በቪአይፒ አትሄድም ተባለ፣ በተራ ህዝብ ጋር ሄደ። በተራ ህዝብ ጋር ተሳፍሮ በዛኛው እንትን ብሎ ከዛ ጀነራሎቹ ለማ የታለ ተባለ፣ በዛኛው በኩል ሄደ። እንዴት እዚሁ ጋር ለደንበላሽ ደውሎ አንተ እንገዳደላለን እንደዚህ አይደረግም ስዶች ምናምን ተባብሎ እንዴት ነው አንድ ሚኒስቴር እንደዚህ ይባላል ምናምን ብሎ የመከላከያ ጀነራሎች ተናደው አሉ። እዛው ነው ናቸው። አሁን ሰፋ ያለ ነው። ተመልካቾች ገብታችሁ ዛራ ሚዲያ ቀደም ሲል ያደረግነው ቆይታ አለ። በጣም ብዙ ዝርዝር መረጃዎች አሉ፣ በፍጹም ተሰምቶ የማይታወቁ። አሁን የቀረን ከለማ መስማት ነው። ታየም ተናገረ፣ ጀዋርም ተናገረ፣ ገዱም ተናገረ። እንግዲህ ቲም ገዱ ተናግሯል። ቲም ለማ እየጠበቅን ነው። ቲም ለማ ሲመጣ ግን ሀገር የሚቀውጥ ይሆናል እርግጠኛ ነኝ። በጣም ተጽዕኖ ፈጣሪነቱ አሁንም የለማ ፐርሰናሊቲ ኦሮሚያ ውስጥ እንዳለ ነው። እንኳን ኦሮሚያ ውስጥ ኢትዮጵያ ውስጥ እንዳለ ያለ ይመስለኛል። በብዙ መንገድ የሚገለጽ ስሜት ያለ ይመስለኛል። በተለይ ኦሮሚያ ደግሞ ለማ አንዴ ሚዲያ ላይ አፒር ካደረገ ነገሮች ወደ ማጠቃለያው ሊወስደው እንደሚችል የሚያሳይ ነው። ሌላ ሰሞኑ ያው ኤርትራ ልትወረኝ ነው የሚለው ወደ 19 ሀገራት የተጻፈው ደብዳቤ አይታችሁታል። የብልጽግና እና አጌናዎችም ጭምር ሲሰሩበት ነበር ዜና እና ህወሓትም ግብጽ ገንዘብ እየሰጠች ለኤርትራም ለህወሓትም ወረራ ልትፈጽም እየተዘጋጀች ነው። ባድመ ወረራ ፈጽማለች ኤርትራ 15 ኪሎ ሜትር ወደ ኢትዮጵያ ድንበር መታ ቼክ ፖይንት ወይም ኬላ ተክለዋል ኤርትራ መንግስት ምናምን የሚሉ እና የአልጀር ስምምነት ተጥሷል። የሴኩሪቲ ካውንስል የሰልፍ ዲፌንስ አንቀጽ 51 ላይ የሚገኘው የዩኤን ቻርተር የ1945ን